ተመልሰን መጥተናል አድማጮቻችን። ትናንት የነበረው ጨዋታ ትንቅንቁ ከባድ ሚዛን ነበር። በመጀመሪያው አጋማሽ አርሰናል ከፍተኛ የሆነ እንቅስቃሴ አድርጎ ነበር ዌስትሃም ዩናይትድ ላይ ቀድሞ ጎል ማስቆጠር አለመቻሉ። ሁለተኛው አጋማሽ ላይ የቅያሪ ስህተቶችና የቤን ዋይት ጉዳት ያመጣው ጦስ የዙሜንዲ ቅያሪ የዴክላን ራይስ አውት ኦፍ ፖዚሽን መሆን እንዲሁም ደግሞ በአስደናቂ ሁኔታ ዌስትሃም ዩናይትድ በማቲያስ ፈርናንዴዝ ሊያስቆጥረው የነበረው ጎል ዴቪድ ራያ ያዳነበት ሂደት። በነገራችን ላይ ጂያንሉጂ ቡፎን ባሎንዶሩን ለራያ ስጡት እያለ ይገኛል። ጂያንሉጂ ቡፎን የቀድሞው የጣሊያን ብሔራዊ ቡድን ግብ ጠባቂ በጣም አደገኛ ኳስ ነው ራያ ትናንት ያዳነው የማቲያስ ፈርናንዴዝን ኳስ። እንዲሁም የኦዴጋርድ ማርሽ ቀያሪነት ተቀይሮ ገብቶ አስደናቂ አሲስት፣ የትሮሳርድ አጨራረስ አርሰናል 1-0 እንዲያሸንፍ አድርጓል። በመጨረሻው ደቂቃ ላይ ዌስትሃም ዩናይትድ ወይም መዶሻዎቹ ያቻነት ጎል አስቆጥረው ነበር፣ ነገር ግን በቫር ጎሉ ተሽሯል። እነዚህ ጉዳዮች ዋና ዋና የሚባሉ የትናንት የጨዋታ ክስተቶች ናቸው። እያንዳንዱን ጨዋታ እንዳሰሰዋለን። አድማጮች አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ያላችሁን አስተያየት ከድጋፍ በነጻ ወይም ከድጋፍ በተለየ ሁኔታ እያንዳንዱን ክስተቶች መመልከት ያስፈልጋል። ስለዚህ የትናንቱን ጨዋታ እንዴት ነው የሚለውን ጉዳይ አድማጮች እናንተም በኮሜንት መስጫው ላይ ዩቲዩብ ላይ ከፈለጋችሁ ልትልኩልን ትችላላችሁ። መልሰን እኛም ሀሳቦቻችሁን እናቀርባለን። አድማጮቻችን የመጀመሪያው ርዕሰ ጉዳያችን የሚሆነው የትናንቱን ጨዋታ ነው። አርሰናል ከዌስትሃም ከ22 ዓመት በኋላ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማግኘት ትልቁ ተርኒንግ ፖይንት የሆነ የጨዋታ መርሃ ግብር ነው። ትልቁ መታጠፊያ ነው። ትናንት 1-0 ማሸነፉ ትናንት ነጥብ ቢጥል ምናልባት ለአርሰናል ከባድ ሁኔታዎች፣ ቀጣይ ዕጣ ፈንታዎቹ አደጋ ውስጥ ሊገቡ የሚችሉበት ሁኔታ ይፈጠር ነበር። ነገር ግን የትሮሳርድ አስደናቂ ጎል አጨራረስ እንዲሁም ደግሞ የኦዴጋርድ ምታታዊ ብቃት ታክሎበት አርሰናል 1-0 አሸንፏል። አድማጮች አስተያየቶቻችሁን ላኩልን። የተወሰኑ አስተያየቶችን አቀርባለሁ፣ ተመልሼ እመጣለሁ። ቴዲ ገነር ግርምሽና ሶፊ ከእናንተ ጋር ዓመቱን አሳልፌ ለትናንቷ ምሽት ስለበቃው ፈጣሪን አመሰግናለሁ፣ በደስታ ሰከርኩ ብሏል። ቴዲ ገነር የላከልን አስተያየት ነው። እሺ ሌላው የተላከልን አስተያየት ኪንግ ኦፍ ማይ ገነርስ ብሎታል። አርሰናልን ቶፊቅ አደም የላከልን አስተያየት ነው። ሌሎችም ተልኮልናል። አንዋር አህመድ እንኳን ደህና መጣችሁ ሲዲ ስፖርቶች፣ ሰላማችሁ ብዝት ይባል። ያለፈው ሳምንት ለመድፈኞቹ ፈጽሞ የማይረሳ ድንቅ ሳምንት ነበር። የዋንጫው አንድ ጆሮ የያዙበት የማይረሳ ሳምንት ነው። የአርቴታ ስህተቱን ያረመበት ውሳኔ አስደንቆኛል ብሏል። ትናንትም እኛም እያነሳ ነው ነበር መጀመሪያ ቅያሪ ዙሜንዲ ጋር ተያይዞና ዙሜንዲ ከ40 ደቂቃ ባልዘለለ የተቀየረበት ያን ያህል ቆይቷል። 40 ደቂቃም አይመስለኝም። እስኪ እናየዋለን እያንዳንዱን ነገር። ክብር ለኦዴጋርድ ሲሳይ እሸቴ ላከልን ነው። ጭንቀት የደም ስሬን ወረረው፣ ትናንት ማታ ከውርደት ድነናል በሚል ኤችኬ የላከልን አስተያየት ነው። የማታው ደስታ የተለየ ነበር። የሮዞ የሰጠው የላከው አስተያየት ነው። ሰላም ግርምሽና ሶፊ እንዴት ናችሁ? ሁሌም ሰላም ሁኑልኝ፣ እወዳችኋለሁ። ትናንት በጣም ጨንቆኝ ነበር፣ ግን እድል ከኛ ጋር ነበረች። ደግሞ ጎል ሲገባ የቹቻ ደስታ ተመችቶኛል ያለው የሮሰን ጋምሾ ነው። የሮሰን እናመሰግናለን። ሃይ ሲዲ ስፖርቶች ሰላም ናችሁ? ሶፊና ግርምሽ አርሰናል ትናንት አስደስቶናል። ማሜ ተስፋዬ የላከልን ሐሳብ ነው። ምርጥ መድፈኛ ያለው መሐመድ ሁሴን ነው። እንዲሁም በጣም በርካታ አድማጮች ሰላምታ አቅርባችሁልናል። የሌሎቻችሁን ደግሞ እመለስበታለሁ። ለየት ለየት ያሉ ሐሳቦችን የኔ ሱሶች እናንተን ካልሰማው ያዛጋኝ ጀመር ያለችን ማርታ አስጨናቂ ነች። ማርቲ ከልብ እናመሰግናለን። ራያ የዓለማችን ምርጥ ግብ ጠባቂ ነው። ኤርሚያስ መስፍን የላከልን ሐሳብ ነው። ውዲ ኤኬ ግርምሽና ሶፊ እንወዳችኋለን ከኤርትሪያ ነው ብሎናል። ውዲ ኤኬ ከልብ እናመሰግናለን። ከምዕራብ ሐረርጌ ምርጥ ኮሜንታተሮች ናችሁ። አርሰናል የውድድር ዓመቱ የአርሰናል ነው ያለን ሙባረክ ሀጂ ነው። ከልብ ከልብ እናመሰግናለን። ራይስ በሚል የዩቲዩብ አስተያየት መስጫ ላይ ዊ ትናንት ከሞት ተረፍን ብሏል። ሙሴ አርሴ የትናንትናዋን ቀን መቼም ቢሆን አረሳትም ሲል አስተያየቱን ልኮልናል። ትናንት ሁለት አይነት ስሜት ነበር፣ በኋላ ላይ ግን በደስታ ሰክረን ነበር ያለው የማነ አምቤ ነው።
ከሞት አፋፍ ነው የተመለስኩት ያለችን ትዕግስት በቀለ ነች። አርቴታ ፔፕን እንደዚህ ማስጨነቁ ራሱ ዋንጫ ነው ያለው ወይም ያለችን ሳስ ነው። ዮኒ ስታር የትላንቱ ጎል ግልጽ ፋውል ነው፣ ምንም ጥያቄ የሌለው ግን ፍትሃዊ። እሺ የመጨረሻዎቹ አልገቡኝም። ኤኒዌይስ እሺ ፍትሃዊ ፋውል ነው፣ የትናንቱ ግልጽ ፋውል ነው የሚል አስተያየት ነው። ሌሎች አስተያየቶችም እየተላኩልን ነው። መሳይ ገና ነው ግርምሽ አርሰናል ለምን በዚህ ልክ ተጠላ አብራሩልኝ ለቋጣሪያንስ ብሏል። ማን ነው የጠላው? ማን ደጋፊ ያለው እኮ ማን ነው? አንድ አስተያየት ሰጫችን አርሰናል ለምን በዚህ ልክ ተጠላ? አይ ያው ዓለም አቀፍ መነጋገሪያውን ነበር ባንድ ወቅት ለሱ ነው። እንዴ ዋንጫ የሚወስድ ቡድን እኮ ኮመን እንደዚህ ነው። ሊቨርፑልም የዛሬ ዓመት ሲወስድ ከሌሎቹ እንትን አለ። አዎ የቅናት መንፈስ ይኖራል። አዎ ግን እኔ ውጭ ያለው የደርቢ ስሜት ቀረ ወይ ነው ያልኩት። በጣም የተገረምኩት ነገር ውጭ ያለው የደርቢ ስሜት፣ ለምሳሌ አሁን የአንድ ከተማ ክለብ ቡድኖች ደርቢ ነው የሚባሉት። ኢትዮጵያ ቡና ከቅዱስ ጊዮርጊስ ደርቢ ነው። ማንቸስተር ዩናይትድ ከማንቸስተር ሲቲ ደርቢ ነው። አርሰናል ከቶተናም ሰሜን ለንደን ደርቢ ነው። የትኛውም ከተማ ላይ ያሉ ጨዋታዎች ደርቢዎች ናቸው። ለንደን ላይ ያሉ ቡድኖች እርስ በርስ ሲገናኙ ደርቢ ነው። ደርቢ ማለት ተቀናቃኝነት ያለበት፣ ምክንያቱም በርካታ ደጋፊዎች እዛ ከተማ ላይ ስለሚኖሩ ነው። እሱ ሴንስ እኛ ሀገር ላይ የጠፋ ይመስለኛል። ኤኒዌይስ ወደ ትናንቱ ጨዋታ በዝርዝር እንገባለን። እያንዳንዱን ነገር እናነሷለን። ሶፊዬ እንዴት ዋልክ? እንዴት አረፈርክ ብያለሁ። እስኪ ትናንት እንንደርደር። የትናንቱ ጨዋታ ላይ ፈርስት ሃፍ ላይ የነበረው የጨዋታ መድረክ ወደ ማን ያጋደለ ነበር የሚለው እናያለን። ሰከንድ ሃፍ ላይ አርሰናል ለምን ብልጫ ተወሰደበት የሚለው እናያለን። እሱን ክስተት ካነሳም በኋላ የዴቪድ ራያን አስደናቂ ኳስ ያዳነበትን እንዳስሰዋለን። ከዛ ባለፈ የመጨረሻውና ትልቁ መነጋገሪያ ፖይንት የትናንቱ የዌስትሃም ዩናይትድ ያቻነት ጎል የተሻረበትን ሁኔታ እናነሳለን። ወደ ትናንቱ ጨዋታ እንግባ። ወደ ጨዋታው ልጅ ግርምዬ እንዳልከው ሜጀር ፖይንቶች አሉ። እነሱን ከፋፍረን እናያቸዋለን። ትናንት የሚካኤል አርቴታና የኦዴጋርድ ማጂክ የተለየ ነበረ። በጣም አስማት ነው ሁለቱም የሰሩት። የዴቪድ ራያ ሴቭ የሚደንቅ ነው፣ መነጋገሪያ ናቸው አሁን ዓለም ላይ የዴቪድ ራያ ሴቭ፣ የዳኝነቱ ጉዳይ፣ እንደዚሁም ጨዋታውም እንደ ጨዋታ በሶስት በአራት ክፍል ከፍለን እናየዋለን። የመጀመሪያው ጨዋታው እንዴት ነበረ ላልከኝ ግርምዬ፣ ጨዋታው ለአርሰናል ከተጠበቀው በላይ በጣም አስቸጋሪ ጨዋታ ነበር። ከተጠበቀው በላይ ኦፍኮርስ ዌስትሃም ላለመውረድ ነው የሚጫወተው። ከባድ ፈተና እንደሚሰጠው ለአርሰናል ይጠበቃል። ግን የአርሰናል ደጋፊዎች በዚህ ልክ አልጠበቁትም። እውነት ለመናገር ኦፍኮርስ ያስቸግራል፣ ግን በዚህ ልክ በጣም ጠጣር የሆነ መከላከል አመቱን ሙሉ እንዲህ አይነት አቋም ዌስትሃም ላይ እየተመለከት ነው። ምናልባት የትናንትናው ጨዋታ ላይ ነው። ግን ሶፊዬ የአርሰናል ደጋፊዎች ምናልባት በዚህ ደረጃ ላይ ጠብቁት ቢችሉም እኛ ግን በፕሮግራማችን ላይ አርሰናል ሊፈተንባቸው ከሚችሉ ጨዋታዎች መካከል አንዱ ዌስትሃም ነው እያልን በተደጋጋሚ ስንናገር ነበር። ቀድመን ከ3 ሳምንት በፊት ራሱ ዓርብ ዕለት በነበረን ፕሮግራምም አንስተነዋል። ላለመውረድ የሚደረግ ጨዋታ ነው። ዌስትሃም በሜዳው ነው የሚጫወተው። በዛ ላይ እንደውም ነጥለን ማንቸስተር ሲቲ የሚቸገርባቸው ጨዋታዎች ኤቨርተንና በርማውዝ፣ እነዚህ ሁለት ጨዋታዎች ከባዶች ናቸው። ከሜዳ ውጭ የሚያደርጋቸው ጨዋታዎች ናቸው። ሁለቱም በአውሮፓ መድረክ የመፋለም ዕድል አላቸው። ብሬንፎርድን እዚህ ውስጥ ያላስገባ ነው ኢታር ላይ ስለሚደረግ ብሬንፎርድ የመሸነፍ ዕድል ይኖረዋል። አርሰናል ቤት ውስጥ ስንመጣ አርሰናልን የሚፈትነውና ተርኒንግ ፖይንቱ የዌስትሃም ጨዋታ ነው። ይህንን ስንል የነበረው ኒውካስልና ዌስትሃም ነው ያለው። ኒውካስልና ዌስትሃም ብለን በኋላ ላይ ደጋግመን ዌስትሃምን ስናነሳው ነበር። ይፈተናል፣ ከባድ ነው፣ የህልውና ጉዳይ ነው፣ የስነ ልቦና ጫና የሚደረግበት ጨዋታ ነው ብለን ስናነሳው ነበር ሶፊዬ። በትክክል። እናም አርሰናሎች ኦፍኮርስ ይረዳሉ ዌስትሃም ላለመውረድ የሚጫወት ቡድን እንደሆነ። ነገር ግን ከሚያሳየው አቋም አንጻር አንደኛ ወራጅ ቀጠና ውስጥ የሚገኝ ነው። ባለፈው ጨዋታ ከብሬንፎርድ ጋር እጅ ወደ ላይ ብሎ ነው 3-0 የተሸነፈው። ከነዚህ አንጻር ሲታይ ጨዋታው ቀላል ይመስል ነበረ። ከጨዋታው በፊት ባሉ ነገሮች ቀላል ባይሆንም ግን ጨዋታው ላይ እንደነበረው ግን እኔ የሚጠብቅ የአርሰናል ደጋፊ ያለ አይመስለኝም። ጨዋታው ላይ የነበረው ነገር ይበልጥ ውስብስብ ያለ ነገር ነበር። ከባድ ይሆናል ጨዋታው፣ ግን በዛ ልክ ውስብስብ ይሆናል ብሎ ያሰበ ያለ አይመስለኝም። እና ጨዋታውን ውስብስብ ያደረጉት ደግሞ ኑኖ ስፕሪንቶ ሳንቶ ናቸው። በወልቭስ እያሉ እንደው በቶተናም ነው ትንሽ ለአርቴታ ቀላሉ የነበሩት። በኖቲንግሃም ፎረስት በጣም አስቸጋሪ አሰልጣኝ ናቸው።
ለሚካኤል አርቴታ አይነት ያጫወት መንገድ መድኃኒት የሚሆን ያላቸው ማርከሻ የሚሆን ታክቲክ ያላቸው አሰልጣኝ ናቸው። ትናንት አጥሮት ነው የመጡት። 5 ተከላካይ አድርገው ከፊት ደግሞ ታታሪዎችን ማቲያስ ፈርናንዴዝ እና ሱቼክን አድርገው የማይደክሙ 7 ተከላካይ ማለት ነው። እና ጨዋታውን ስታየው የሆነ ሰዓት ላይ ከለበሱትን ማሊያና ከተጫዋቾቹ የዌስትሃም ተጫዋች ግዝፈት አንጻር ስትመለከተው ጨዋታው ከእግር ኳስ ጨዋታነት ይልቅ ወደ ራግቢ ጨዋታነት የቀረበ ነበረ። አንድ ቦታ የመታጨቅ አንድ ቦታ የመሆን ሁሉም አማካኙ አካባቢ ላይ የመሰብሰብ በዛ ላይ ኑኖ ስፕሪንቶ ሳንቶ ጉልበት ኃይል የተቀላቀለበት ጨዋታ በየትኛውም ባገኙት አጋጣሚ ከኳስ ጋር የአርሰናል ተጫዋቾች ይመቷቸዋል፣ ከኳስ ውጭም ይመቷቸዋል። ታክቲካል ፋውሎች በተደጋጋሚ ሲሰሩባቸው የነበሩበት ሂደት ነው የፈጠሩት። ይሄ ነው የኑኖ ስፕሪንቶ ሳንቶ ቅድ። አንደኛ አርሰናል ኮምፎርቴብል እንዳይሆን ማድረግ በመጎሸም በመምታት እና መሰል ነገሮች። ሁለተኛ ታክቲካሊ ሲሪየስ የሆነ የመከላከል ጥበብን ይዘው በመምጣት ካውንተር ብቻ ጠብቀው ለመጫወት ነው የመጡት። አቻ ነበር የፈለጉት ነገራችን ላይ በዚህ ጨዋታ አቻ ቢያገኙ ቶተናም ቀጣይ ሊድስና ቼልሲ ስለመኖር ስላለ ከነዚህ አንዱ ይጥላል እኛ አሸንፈን እንተርፋለን የሚል እሳቤ በመያዝ ወይም እሳቤ በማድረግ ነበረ አቻውን የፈለጉት። ምክንያቱም ከአርሰናል 3 ነጥብ መውሰድ በጣም ሌግዤሪ እንደሆነ ያውቃሉ። በቃ የማይሆን አቻውን ግን ሊሆን ይችላል በደቂቃ በማባከን በመጋጨት ኳስ በረጅም በመጠለዝ እና መሰል ነገሮች እና ኑኖ ስፕሪንቶ ሳንቶ ይህንን ነው ሰርቶ የመጡት። በደንብ ሰርቶ ነው የመጡት። ሳምንቱ ሙሉ ያስታውቃል። በደንብ ግልጽ ነው። ለዚህ ማሳያ ማቅረብ የሚጠበቅብኝ አይመስለኝም። የቤንጃሚን ዋይትን ጉዳት ተመልክተናል። ጋብሪኤል ማጋሌሽ ከሳመርቪል ጋር አንድ ቦታ ላይ ተገናኝቶ ቶሎ ተነሳ እንጂ ከባድ ጉዳት ሊያስተናግድ ይችል ነበረ። ካላፊዮሪ ኖክ ነው ያስወጣው። መገጫጨት ስለተገጫጨ እያነሳው ነበር፣ እያነከሰ ነበር። አልክ ነገር ካላፊዮሪን እዩት በማን እያነከሰ እየወጣ ነው እያልኩኝ ነበር። አዎ ከጨዋታው በኋላ ሚካኤል አርቴታ በኋላ ላይ አስገዳጅ ነው ብለዋል። ቅያሬው አስገዳጅ ወይም ግን የካላፊዮሪ በኋላ ላይ እንመጣበታለን። ምናልባት ጉዳቱ ያው የአንድ ቀን የሁለት ቀን ረፍት ብቻ የሚል ኖክ የመገጫጨት መላላጥ አይነት ነገር ስሜት ያለው ነው። የቤንጃሚን ዋይት ጉዳት ግን ሲሪየስ ጉዳት ነው። ግርሜ የቤንጃሚን ዋይት ጉዳት ሲሪየስ ጉዳት ነው። ምናልባት ለ2-3 ወራት ከሜዳ የሚያርቅ በዓለም ዋንጫውም የመመረጥ እድል ካለው እንዳይገባ የሚያደርገው ሊሆን እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። የኑኖ ስፕሪንቶ ሳንቶ አጫወት መንገድ ይሄ ነው። በዚህ መንገድ አርሰናልን ብዙ ጊዜ አድርገውታል። ባይዘው እርሳቸው ብቻ ሳይሆን በርካታ አሰልጣኞች ይህንን አድርገዋል። በጣም በርካታ አሰልጣኞች ይህንን አድርገዋል። አርሰናል በዚህ መንገድ የአርቴታን ቡድን ነጥብ አስጥረው ነጥብ ወስዶበት ያውቃሉ። በኑኖ ስፕሪንቶ ራሳቸው ኑኖ ስፕሪንቶ ሳንቶ ሹዋን ዳይች ይሄን ነበር የሚጠቀሙት ኤቨርተን እያሉ አርሰናል ነጥብ ሲያስጥሩ አንድ አይነት ትናንት ኑኖ ስፕሪንቶ ሳንቶ የተጠቀሙትን ታክቲክ ሌሎችም በዚህ መንገድ አርሰናልን ነጥብ አስጥሮ ተሳክቶላቸዋል። ቢያንስ ነጥብ ያስጥሉታል። ምክንያቱም ፍራስትሬት ታደርጋለህ ስትደበደብ፣ ፍራስትሬት ታደርጋለህ ለማጥቃት እየሄድክ ዘግተው ሲጠብቁ አንድ ተጫዋች ለ2 ለ3 ማርክ እያደረጉ ሳካን አንዴ ትሞክራለህ፣ ሁለቴ ትሞክራለህ፣ 3 እያርክ ስትሄድ ግን በቃ ውስጥ ተስፋ እየቆረጠ ይሄዳል። በተቃራኒው ሚካኤል አርቴታ ቤንጃሚን ዋይት እስኪጎዳ ድረስ በነበራቸው ደቂቃ በጣም ዶሚኔት አድርጎ ነበረ። ካላፊዮሪ 2 ያደረጋቸው ሙከራዎች ተጠቃሽ ናቸው። በዚህ ትሮሳርድ በተመሳሳይ የሞከረው ሙከራ ጎሉ ቋሚ የመለሰበት ግብ ጠባቂ የመለሰበት የግንባር ኳስ የአየር ላይ ኳሶች እና መሰል ኳሶች የሚጠቀሱ ነበረ። በጨዋታው ላይ አንዱ ወሳኝ ነጥብ የነበረው ትልቁ ነጥብ ቤንጃሚን ዋይት መጎዳቱ ነው። የቤንጃሚን ዋይት መጎዳት በሚካኤል አርቴታ ቡድን ውስጥ እንደ መሬት መንቀጥቀጥ እንደ ቮልካኖ መራድ ወይም መፍራት ነው ያመጣው ወይም ችግር ነው ያመጣው በአርሰናል ቤት ውስጥ። ቤንዋይት ሲወጣ ወይም ቤንዋይት ሲጎዳ የአርሰናል አሰልጣኝ ሚካኤል አርቴታ
ምክትል አሰልጣኙ ስቱቬንበርግ፣ የቆመ ኳስ አሰልጣኙ ጆቨር፣ የተከላካይ መስመር አሰልጣኙ ጋብርኤል ሃይንዘ። እነዚህ አስቸኳይ ስብሰባ ጠርተው ነበር። እዛው እኮ ወዲያው ኢመርጀንሲ ሚቲንግ አድርገው ሲመካከሩ እያየናቸው ነበር። ወዲያው ሚኬል አርቴታ ጠራችሁ፣ ምን እናርግ አላችሁ። ምን እናርግ የሚል ሐሳብ ሲመጣ ያው የምታማክረው እነዚህን ሰዎችና ስፔሻሊ ደግሞ ጋብርኤል ሃይንዘን ነው። የጋብርኤል ሃይንዘን አስተያየት ነው የምትጠብቀው። በነገራችን ላይ ውሳኔው የራሱ የአርቴታ ነው፣ የነ ሃይንዝ አይደለም። ጋብርኤል ሃይንዘ ሙስኬራ እንዲገባ ነው የፈለገው። አርቴታ ግን ሙስኬራን ብናስገባ ሚዱ ላይ ቁጥር ስለማንጨምር ማጥቃቱ ላይ ቁጥር ስለማንጨምር ትርጉም የለውም። ማጥቃቱ ላይ ቁጥር የሚጨምር ቅያሪ እናርግ የሚል ሳቢ በመያዝ ራይስን የቀኝ መስመር ተከላካይ አድርጎ በኢንቨርትድ ሚና ወደ ሚዱ የገባ እንዲጫወት ዙቢሜንዲ እና ማይልስ ስኬሊ አማካኙ እንዲይዙ አንዳቸው ፎርዋርድ አንዳቸው ኢንዋርዱ ነው መከላከልና ማጥቃቱ እንዲሰሩ ለማድረግ የተደረገ ለውጥ ነው። ቅዱ የነበረ ለውጡ የሚኬል አርቴታ ሐሳባቸው ራይስ ወደ 6 ቁጥር እየገባ ይጫወታል። ሁለት ወደፊት ሲሄዱ የማጥቃት ቁጥርን ትጨምራለህ። ዙቢሜንዲና ማይልስ ስኬሊ ቀኙን እየጠበቀ ወደ ማል ይገባል። ላይክ እና ትሬንት አሌክዛንደር-አርኖልድ የሚያደርጉት አይነት ያጫወት መንገድ ማለት ነው። ግን ቅያሪው ያንን አላሳየንም። ምክንያቱም ከዲክላን ራይስ ጋር የተደለደለው ወይም ዲክላን ራይስን በቀጥታ የሚያገኘው ሳመርቪል ነበረ የሚያገኘው። ሳመርቪል በጣም ፈጣን ተጫዋች ለማንም አስረክበው የምትሄድ አይነት ተጫዋች አይደለም። ስለዚህ ዲክላን ራይስ ለመቆም ተገደደ። ቦታው ላይ ከቦታው እንዳይወጣ ሆነ። ከቦታው መንቀሳቀስ አልቻለም። ምክንያቱም ሳመርቪል ነው፣ ፈጣን ተጫዋች ነው። በጣም የሆነ እድል ካገኘ የሚቀጣ አይነት የዶኩ ባህሪ ያለው በጣም ፈጣን ተጫዋች ነው ሳመርቪል። እሱ የአርሰናል እቅድ ተበላሸ። ከዛ በኋላ የመጀመሪያዎቹ 20 ደቂቃዎች የነበረው ጫና የነበረው የበላይነት ፍርክስክሱ ወጣ። እንዲሁም ወደ መጨረሻዎቹ 10 ደቂቃዎች ዌስትሃም በርከት ያሉ የጎድሎችን ለመፍጠር ወደ አርሰናል ሳጥን ሲጠጋ ተመለከትን። በጣም አስፈሪ ነበር። በእነዛ ደቂቃዎች ራሱ አርሰናል ጎል ለማስተናገዱ እድለኛ ሆኗል። የመጀመሪያው 45 ደቂቃ በዛ መጠናቀቁ የሚኬል አርቴታ በጣም ትልቁ ስራቸው እንደሌላ ጊዜ እንዳለፉት ጊዜያቶች ስህተታቸውን ለማረም 20 30 40 50 ደቂቃ አንዳንዴም ሙሉ ጨዋታን የመውሰድታቸውን ቀርፈው ነው የመጡት። ከዚህ በፊት ሚኬል አርቴታ በስህተታቸው ለመማር ወይ አንድ ጨዋታ ሲሸነፉ ነው የሚማሩት፣ ወይ ደግሞ ዘግይቶ ነው የሚረዱት። ትናንት በነበረው እንቅስቃሴ ግን በተለየ መንገድ አርቴታ ሁሉን ነገር ተረድተውታል። እናም በዚህ ሂደት ውስጥ በጣም አስቸጋሪ የሆነው በአርሰናል በኩል ዙቢሜንዲን ቀይሮ አስገብቶ ዙቢሜንዲን መልሶ ማስወጣት ከባድ ነበረ። ከባድ ውሳኔ የሚጠይቅ ነበረ። አርቴታ ያን ለማስተካከል የካላፊዮሪ መጎዳት አንዱ ጥሩ አጋጣሚ ፈጥሮላቸዋል። ሙስኬራን በቀኛ አስገብተው ማይልስ ስኬሊን ወደ ግራ መስመር ወስደው ራይስን ወደ ቦታው በመመለስ ጨዋታቸውን ለመጫወት ነው ጥረት ያደረጉት። በዚህ ሂደት የተፈጠረ እንቅስቃሴ ለአርሰናል መልካም ነገሮችን ይዞ ማምጣት ችሏል። ያ የፈጠረው ነገር ልዩነቱን
ከፍ እንድል በማድረግ ረገድ ከፍተኛ አስተዋጽኦ ያደረገበትን መንገድ ነው የተመለከትነው። በተለይ ቅያሬዎቹ በጣም ድንቅ ነበሩ። በጣም ድንቅ የሚባሉ ቅያሬዎች ነበሩ ሲከናወኑ የነበሩት። ሙስኬራ ቅያሪ በትልቁ ለመድፈኞቹ አርሰናሎች መሰረታዊ ለውጥ ያመጣ ወይም መሰረታዊ ነጥብ መፍጠር የቻለው የሙስኬራ ቅያሪ ነው እና አርቴታ ያን ይደፍራሉ የሚለው ትልቁ ጥያቄ ነው። በዛ ሂደት ውስጥ በጣም 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 ትልቁ ስራ በተለይ የዙሜንዲን ያስወጡበትና ያወሰኑበት ሂደት በጣም ወሳኙ ስራቸው ነበር። በጣም ወሳኙ ስራቸው እሱ ነበር። እሱም ማድረጋቸው ለመድፈኞቹ አርሰናሎች ድንቅ ነገርን መፍጠር የቻለበትን ሂደት አይተናል። ያ ሂደት ነው እንግዲህ ውጤት ያመጣው። ማርቲን ኦዲጋርድ በዛ ሂደት ውስጥ ነው ውጤት ለማምጣት የቻለው። የማርቲን ኦዲጋርድ ምትሃትን መመልከት የቻልነው ከዛ ጋር ተያይዞ በመጣ ውጤት ነው። የኦዲጋርድ ምትሃት ከመጀመሩ በፊት ግን ወይም የኦዲጋርድ ምትሃትን ከመመልከታችን በፊት ግን የዴቪድ ራያ ሴቦች አስገራሚ ነበሩ። የዴቪድ ራያ ሴቦች ማለት ናቸው። ምክንያቱም የኦዲጋርድ ጎል ከመቆጠር የኦዲጋርድ ያንን የጎል እድል ከመፍጠሩ በፊት አስደናቂ ሴቦችን ሲያረግ ተመልክተናል። የዛ የጎል እድል ከመፈጠሩ በፊት በተለይ የማቲያስ ፈርናንዴዝ ኳስ ድንቅ ነበረች። በጣም አስገራሚ ነበረች የማቲያስ ፈርናንዴዝ ኳስ። ከዛ ውጪ ተመሳሳይ ኳሶችን ጃረቦውን ሞክሮት ቀላል ኳስ ቢሆንም ያዳኑበትን መንገድ ተመልክተናል። መሰል ነገሮችን በተለይ ፓብሎ ከገባ በኋላ ካስቴላስ ወጥቶ ጫና ለመፍጠር ዌስትሃሞች በትልቁ የሰሩበትን አጋጣሚ መመልከት ይችላል። በጣም ከፍተኛ ጫና ፈጥሮ ነው መጫወት የቻሉት ዌስትሃሞች። የትሮሳርድ ኳሱን የመታበት ቴክኒክ እጅግ ድንቅ ቢሆንም እኔ ግን ትልቁን ክሬዲት የምሰጠው ለማርቲን ኦዲጋርድ ነው። ኳሱን መስርቶት ነው የመጣው። ክራይስ ጋር ተቀባብሎ የመጣበት መንገድ፣ የሄደበት መንገድ በጣም አስገራሚ ነበር። ትሮሳርድ ጎሉን የጨረሰበት መንገድ ክሬዲት የሚሰጠው ቢሆንም በትልቁ ግን ለዚህ ጎል መገኘት ከፍተኛ አስተዋጽኦ ያደረገው ኦዲጋርድ ነው ወሳኙን ስራ የሰራው። ሮይ ኪን አንድ አስተያየት ሰጥቷል። ግርሜ አርሰናል ትናንት ማንቸስተር ሲቲ ቢሆን ሁሉም ሰው ቆሞ ያጨበጭብለታል። ነገር ግን በርካቶች ስቲል እስካሁን ድረስ አለ ቀጥታ ስርጭት ላይ ያለ ስለ ተሻረው ጎል ነው የሚያወሩት። ያው ፍትሃዊ ባልሆነ መንገድ ሊሰጥ የነበረን ጎል ስለሱ ነው የሚያወሩት። እና አሁን አርሰናልን አፕሪሺየት የምናደርግበት ጊዜ ነው። በቃ ማድነቅ የሚገባን ጊዜ ላይ ነው ያለ ነው። በሱ ልክ መስራት የሚገባብን ሰዓት ላይ ነው ያለ ነው የሚል አስተያየቱን ያስቀመጠበት ሂደት ነው እየተመለከትን የምንገኘው። እና ይሄ ለአርሰናሎች አስደናቂ ስራ ነው ማለት እንችላለን። በዚህ ሂደት ውስጥ ግርምዬ ትናንት ዌስትሃም ከፈጠራቸው እንቅስቃሴዎች አንጻር እድለኛ አልነበረም ማለት እንችላለን። እድለኛ አልነበሩ ዌስትሃሞች ሆነን ለመናገር። ማቲያስ ፈርናንዴዝ የሳተው ኳስ እኮ ግርምዬ ብዙዎች አሁን ከኮሎሙዋኒ ኳስ ጋር እያመሳሰሉት ነው። ኮሎሙዋኒ በዓለም ዋንጫ አርጀንቲና ከፈረንሳይ በነበራቸው ጨዋታ ላይ ያችን ጎል ቢያስቆጥር አርጀንቲና ልብ ሰባሪ ነበረ። ወደ ፔናልቲ አይሄዱም ነበረ። ጨዋታ ያበቃ ነበረ። ትናንትም ማቲያስ ፈርናንዴዝ ያችን ጎል ቢያስቆጥር አርሰናል ዋንጫውን አያነሳም ነበር። ሆነን ለመናገር ማቲያስ ፈርናንዴዝ ቢያስቆጥር ግርምዬ ጨዋታው ላይ አርሰናል አይደለም ማሸነፍ አቻ ይሆን ነበር አይመስለኝም።
አቻ እንኳን ይዞ መውጣት አይችልም። በዛ ጨዋታ በትናንትናው ጨዋታ ላይ ከመዝጋታቸው የተነሳ በጣም ዘግተው ነው መጫወት የቻሉት። ከሚድ ብሎክ እስከ ሎ ብሎክ ዘግተውታል። በጣም ስለዘጉት ያቺ ጎል ብትቆጠር አርሰናል ቢያስተናግድ የማቲያስ ፈርናንዴዝን ጎል ሲቲ ተስተካካዩን ሲያሸንፍ በአንድ ነጥብ አርሰናልን ይበልጣል። ከዛ በኋላ ሲቲን መያዝ ከባድ ነው የሚሆነው፣ አስቸጋሪ ነው የሚሆነው፣ ፈተና ነው የሚሆነው ለአርሰናል። አቻውም አዋጭ ነበረ፣ ድሉ በቃ ሌክዠሪ ነበረ። አቻውም ግን ቢያንስ ከዋንጫ እንዳትወጣ የሚያደርግ ነበረ። ቢሸነፍ ግን ካለው ከአርሰናል ትሬንድ ከመጣበት ባህሪ አንጻር ከመጣበት የሳይኮሎጂ ችግር አንጻር ያን ማሳካት የሚችልበት ቁመና ላይ ላይሆን ይችል ነበር። ስለዚህ ያቺ በጣም በቃ መሰረታዊ ፖይንቷ ማቲያስ ፈርናንዴዝ ናት። በነገራችን ላይ ግራም መውሰድ ነው ቀኝ አርቴታንም አደነቅን፣ ኦድጋርድንም አደነቅን፣ ትሮሳርድንም ከሌንም ለእኔ ወሳኛው ሙቭመንት የማቲያስ ፈርናንዴዝን ኳስ ዴቪድ ራያ ማዳኑ ነው። ዴቪድ ራያ ማዳኑ ነው ግርሜ። በአርሰናል ውስጥ አመቱን ሙሉ እንግዲህ ሲደክሙ የከረሙ ተጫዋቾች አሉ አይደል? ሙቭመንቶች በጣም ወሳኝ እንደሆኑ ታያለ። ራይስ፣ ጋብሪኤል ማጋሌሽ፣ ሳሊባ ካለመታከት ሲሰሩ የከረሙ ናቸው። ዙቢሜንዲን ጨምረ ግርሜ። ግን አሁን ላይ የአርሰናል ምርጡ ተጫዋች ማን ነው ተብሎ የአርሰናል ደጋፊ ማንኛውም ቢጠይቅ ራያ ነው የሚል። በቃ ሙቭመንቶች ወሳኝ ናቸው በነገራችን ላይ በእግር ኳስ ውስጥ። ትናንት የማሸነፊያውን ጎል ራይስ ቢሆን ያስቆጠረው ባላንዶር ይገባዋል አይገባውም? ግርሜ በደንብ እንጂ የሚገባው። ራያ ግን ጎል አድኗል። አንዳንዴ የምትጫወቱበት ፖዚሽን አሁንም ዴክላን ራይስ የባላንዶር ትልቅ ተስፋ ያለው ተጫዋች ነው። ግን ፖዚሽን የምትጫወቱበት ፖዚሽን ግን ምን ያህል ወሳኝ እንዳለው የምትመለከተው። ራያ ጎል ነው ያዳነው። ጎል እንዳስቆጠረ ነው የሚቆጠረው ማለት ነው። ራያ ግን በዛ ልክ አልተደነቀም ነው። በኋላ ላይ እንመጣበታለን። ከጂያንልጅ ከጂያንልጅ ቡፎን አስተያየት ጋር አያይዘን የዶናሩማን ብቃት እንመጣበታለን። አርሰናል የትናንትናውን ጨዋታ ማሸነፉን ተከትሎ የፕሪሚየር ሊጉን ዋንጫ የማንሳት እድሉን ወደ 87% አሳድጓል። ሲቲ 13% ላይ ነው የተቀመጠው። በዚህ ሂደት 13% ላይ ብቻ ነው የተቀመጠው። ይሄ ብዙ የሚነግረን ነገር ይኖራል እንደ ኦፕታ ከሆነ ማለት ነው። በነገራችን ላይ የትናንትናው ጨዋታ ላይ አርሰናላቸው ወጥቶ ወይም ተሸንፈው ቢሆን ሲቲዎች ሞራላቸው በደንብ መነቃቃት የሚችልበት እድል ነበር። አሁን ቀጣይ ጨዋታ ከክሪስታል ፓላስ ጋር ነው የሚጫወቱት። ቀጣይ ነው ግርሜ። ሲቲዎች አሸንፈው አርሰናል እንደማይደርሱበት ያውቃሉ። አሸንፈው የፓላሱን ጨዋታ ቢያሸንፉ 2 ነጥብ አለው አርሰናል ልዩነት በኩል ጨዋታ። ኤቨርተን ዋናው ለውጥ ያመጣባቸው እሱን ነው ግርሜ። ስለዚህ የትናንትናው እንቅስቃሴና ሂደት ለአርሰናል ቡድን ውጤት ማማር ከፍተኛውን አስተዋጽኦ በማድረግ ረገድ ልዩነትን የፈጠረው የራያ ኳስ ነው። ያቺ የራያ ኳስ ደግሞ ምንላትና ልዩነት እያመጣች ነው። እንዴ ጋርዲዮላ እኮ ግርምዬ ማለት እንደ ሰፈር አሰልጣኝ ወይም ከክብራቸው ብዙዎች ነው አይዘው እየወቀሷቸው ከክብራቸው ወርደው እኔ አይቼም ሰምቼም አላቅ። ከተሳሳትኩኝ አርማዎቻችን አርሙኝ። እንግዲህ ግርምዬ ከዓመት ማያንስ ጊዜ እግር ኳስ ተመልክተናል፣ በትንሹ ማለት ነው። ነፍስ ካወቅንበት ጊዜ ጀምሮ ለረጅም ዓመታት እግር ኳስን ተመልክተናል። አሰልጣኝ መጥቶ ያኛውን ክለብ ነጥብ አስጥልልኝ ብሎ በሚዲያ ሲለምን አይቼም ሰምቼም አላቅም። በሚዲያ በእንትን እኮ ልትል ትችላለህ። ውስጥ ለውስጥ እኮ ለዴቪድ ሞይስ ደውሎ አርቴታ እኮ እንደው አደራህን ሊለው ይችላል። ሲሜኔ እኮ ተናግሯል እኮ የቡድን አጋሮችን ደውዬ እባካችሁ ብያችሁ አላሳፈሩኝም ብሏል። በቦርንማውዝ ጨዋታ አርሰናል ሲሸነፍ እንደዚሁ ችግር የለውም። ያ ለጓደኛ ካደራ እንደው ይሄን ዋንጫ እንብለው ምናምን ልትባባል ትችላለህ። ይሄ እንደ ማች ፊክሲንግም የሚቆጠር አይደለም። ባይዘው ከቻለ ያደርጋል፣ ካልቻለ አልቻለም። የቻለ ነው የሚቀጥለው። የፔፕ ጋርዲዮላ ግን በትልቁ የሚነሳበት ነገር እና አሁን እንድናነሳ